ሶኒያ ከጎሽ ምኑን ነው ማትወጂለት? ዛህራ ከጎሽ ምንም የሚጠላ ነገር የለም፣ ግን ደግሞ እየሄደ በየቤቱ አትክልት የሚኮተኩተውን ነገር አልወድም። ስሚ ለምን መስራት አለ መስራቱን ወይዘሮ ዛህራ ላይ እንሞክረው? ቆይ ሰው የላብራቶሪ ጥራት እንደምንሞክርባት ያኔ አንተ መራቅ አንተም ብቻ ሳይሆን እኔም ጭምር ነው የሚጎዳው። አፍቅርሻለሁ። ምን ቤሌን በቃ ላጣሽ አልፈልግም። ላንቺ እንኩት ለማንም አሉ የጠየኩሽ እኮ ስምሽ ማን ነው ብዬ ነው እኮ። ሶኒያ ደሞዝ አስቻለው ላስችል አይሰጠው። ዛሬ ወይዘሮ ሙርዚና አልታጠበችም እንዴ? ኖርማል ትምህርቱን እንኳን ቄስ ትምህርት ቤት የተማርሽ ሴትዮ የሰላም ሰርተፍኬት ነው የምታወሪው? አንቺ እኮ ብዙ ከመኖርሽ የተነሳ አቶ መባል ነበረብሽ። ምንም ቢሆን እኮ ዓመተ ምህረት ብንቆጣጠር እኩል ነን። እኔ ዛህራ ብቀባባ ከአንቺ ትሻላለሁ። ያንቺ ስራ ምንድነው? ምንም ሳይሰሩ መኖር ይቻላል እንዴ? አዎ ያው ልክ እንደኔ ወገን። እኔ የምለው ምንድነው እየተካሄደ ያለው? ምንድነው እያየን ያለ ነው? ምንድነው እሱ? ሙስጠፋና ጄሪ ምንድነው የሚያሳዩ? ኧረ ተው አረጋጉት እንጂ ረጋ አርጉት። ሮጣችሁ እንዴ አልበዛም? እኔ እኮ ባለፈውም ብያለሁ እኮ ማማ ቤቱ ክፍት ሲሆን ጥሩ አይደለም። የሆነ በቃ ክፍት ነገር በስቷል። ክፍት ያልሆነ ነገር እንዳያሳዩ ብዬ ነበር። ክፍት ያልሆነ ነገር እንዳያሳዩ እኔ ራሱ ዞሮብኛል። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል በጣም ያስገረመኝ ክፍል ነበረ። በተለይ ሙስጠፋና ጄሪ መሀል የተፈጠረው ነገር ምንድነው? እሱ ምን አልገባኝም። ታገዶ ነው አስገድዶ ነው? ምንም ሊገባኝ አልቻለም። ምን እየተካሄደ እንደነበረ ምንም ልረዳው አልቻልኩም። ይቻላል ግን እንደዚህ ያይዝ ወይኔ በላቸው። መቼም ይሄ አሁን ለእንትን ተብሎ ነው እንጂ ተፈልጎ አይደለም። ማለት ነገሮችን ቀለል ባለ መልኩ ማድረግ ትችላላችሁ። አንዳንዴ የሰውን እንትን ወስደን ስንሄድ ወይም ደግሞ የሰውን ምድር ይባሉ ጋይስ ከባህላችን ውጭ ስንሄድ አለመወደድም እንዳለ ማሰብ አለብን ብዬ አስባለሁ። እና ይህ ትንሽ ወጣ ያለ አይነት ነገር ነው። በእርግጥ ምንም የተፈጠረ ነገር ወይም ደግሞ የጎላ ነገር አላየንም፣ ግን የሆነ ትንሽ ደባሪ አይነት ነገር ነበር ያየነው። እውነት ለመናገር እኔ አልተመቸኝም። የቤሊን እና የአምነንም ጉዳይ ሌላ ነገር ውስጥ ገብቷል። ይቻላል ወይ ነው የኔ ጥያቄ። እንደዚህ ይቻላል ወይ? ከምሬ ነው የኔ ጥያቄ። እንዲህ ይቻላል ወይ? እንደው አሁን እናንተ በጄሪ ቦታ ብትሆኑ ምን ትላላችሁ? ለነገሩ ጄሪም እየሄደች ልትሉ ትችላላችሁ። ጄሪም ጥሩ ስላልሆነች ችግር የለውም ነው የምትሉት መቼም። ግን የሆነ ጥሩ ያልሆነ ነገር ተሰምቶኛል እውነት ለመናገር። ይሄ ከዚህ በፊት ብያችኋለሁ። አምነን ልጁ አምነን አይደለም የመጣውም ትዳር በጥሩ ሁኔታ አይደለም ብያችኋለሁ። ከቤሌን ጋር እንደነዚህ አይነት ነገሮች ውስጥ ከሚገቡ ደግሞ መጀመሪያ ትዳሩ ቢቆም አሪፍ ነበር ብዬ ነበር እና ያ ነገር ብታፈጥኑት አሪፍ ነው፣ የተሻለ ይሆናል። ወይም እውነቱ ከታወቀ በኋላ ቢሆን ጥሩ ነው። ላይክ አሁን እኮ አምነን ተደብቆ ነው እያደረገ ያለው። ገብቷችኋል አይደለም? ሚስቱም ተደብቃ እሱም ተደብቆ የዘመኑ ትዳር አደረጋችሁት እኮ ጋይስ። እና እየተፈጠረ ያለው ነገር ትንሽ ከበድ ይላል። ማለት ይሄ ላይክ ብዙ ጊዜ አዲስ አበባ ላይ እንደዚህ አይነት ነገሮች አሉ። እኔ ከዛሬ ላይክ 6 ዓመት ወር 5 ዓመት በፊት እንደዚህ አይነት ነገሮች በሰፊው አይቻለሁ። በአጋጣሚ የሆነ ራይድ ሰራ ስለነበረ የዛኔ ብዙ ነገር አሳይቶኛል። እና እሱ ነገር እንደነዚህ አይነት ነገሮች በሽ ናቸው። ባል ሚስቱን ተደብቆ ሌላ ቦታ ይሄዳል፣ ሚስትም እንደዛው። ኢቨን እንደዚህ የተያያዙ አሉ፣ የተጋለጡ አሉ እርስ በርሳቸው ማለት ነው። እሱ ተደብቆ ስራ ነኝ ብሎ የት ማታ አንዱ ቤት ደቅ ብሎ ከሌላ ሰው ጋር፣ ሚስትም ደግሞ እሱ ስራ የለም ብላ ከሌላ ሰው ጋር ምናምን ሆነው ተያይዞ ምናምን የሚያውቁና ያየሁት በአይኔ ብረቱ ያየሁት መዓት ናቸውና እንደዚህ አይነት ነገሮች አሉ። በእርግጥ ግን የሆነ ጎልቶ ባይታይ አሪፍ ነው ብዬ አስባለሁ። ምክንያቱም የሆነ ከማስተማሩ ውጪ የሆነው ነገር ባይበዛ
መልካም ነው ብዬ አስባለሁ። እንደኔ እናንተ ምንድነው የምታስቡት? ምን አይነት ሀሳብ አላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እና በትላንትናው ክፍል ትንሽ የሆነ ግር የሚል አይነት ክፍል ነበረ። ከዛ ውጪ ጩጬዋ መታለች። ጩጬዋ መምጣቷ ወይም ዲና መምጣቷ አሪፍ አድርጎታል። በተለይ ከሜርሲ ጋር የነበራቸው ነገር ደስ ይል ነበረ። ሜርሲ ወድቃ እንግዲህ እነ ሞርዚና ሙድ መያዣ አድርጓታል። በቃ በስመ ማሸት፣ በስመ የተሰበረውን መጠገን በቃ በደንብ አድርገው የባለፈውን እልህ ተወጥቶባታል። እሰይ እንኳን ተወጡባት በሉ። ትችላላችሁ፣ መብታችሁ ነው። ማንም አይከለክላችሁ። ነገር ግን አትሉም። ሜርሲ ነች ወይስ ደግሞ አምነን ነው የተወጋው? ምን ታስባላችሁ? መጨረሻ ላይ ድራማው ሲቋረጥ የሆነ ሰው ተወግቷል ወይስ ማን ነው? ወይስ የሶሊያ ልጅ ነው? ማንን ነው ወይዘሮ ሰማን እንደዛ ያደረገችው? ማንን ነው እንደዚህ ያደረገችው? ሰማን ሳትሆን ሞርዚና። እሺ ምክንያቱም ሰማን ካረሁ ቆዩ አይደለ? ሞርዚና ማለት ነው። እና ማንን ነው እንደዛ ያደረገችው? እስኪ ሀሳብ ማን ይመስላችኋል? አምነን ነው ወይስ ደግሞ ሜርሲ ነች? ወይስ ደግሞ የወይዘሮ ሶሊያ ልጅ ጠባቂ ነው? ምንድን ነው የተፈጠረው እዛ ጋር? እስኪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንደኔ ግን እኔ ምንም ልረዳ አልቻልኩም። እውነት ለመናገር ትንሽ የሆነ ወሰብሰብ ያለ ነገር ነው። ልብሱን ስታዩ ቀይ ነው። አምነንም ቀይ ነገር ለብሶ ነበረ እንዳያችሁት ድራማው ላይ። ከዛ በዘለለ ደግሞ ዛህራም እንደዛው ቀይ ፎጣ ለብሳ ነበረ። ሌላኛው ደግሞ ቀይ ለብሶ የታየው ቀይ ባይሆንም ጩጬዋ ነች። ጩጬዋ ግን አይደለችም፣ ምክንያቱም ቁመት ስለነበረ ወይም ደግሞ ፊዚካሉ ትልቅ ስለነበረ መጨረሻ ላይ ያየ ነው። እሱን ማየት ትችላላችሁ። ያው ቀይ የለበሱት ዛህራ እና አምነን እና ዲና ናቸው። ሶስቱ ናቸው። ከሶስቱ ግን በፊዚካል የሚመስለው ቀይ የለበሰው አምነን ነው የሚመስለው። ነገር ግን አምነን ይሆናል የሚል ሀሳብ የለኝም። እናንተ እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ማንን ነው እንደዛ ያደረገችው? እና የዚህ ነገር ጉዳይ ደግሞ ወይም ደግሞ እዚህ እጅ ላይ የማን እጅ አለበት ካላችሁ የሲፈን እጅ አለበት። እኔ ሲመስለኝ ሜርሲን እንደዛ ያደረገቻት ይመስለኛል። ሜርሲን ጫር ያደረገቻት ይመስለኛል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ሲፈን ገብታ ብቻዋን አውርታታለች። ምን እንዳወራቻት ይፋ የሆነ ነገር የለም። ገብታ ስትወጣ ብቻ ነው ያየ ነው። ስለዚህ ጫር ማድረጊያውንም ያቀበለችው ማነች? ሲፈን ነች። እንደዚህ እንድትሆንም ወይም ደግሞ ሞርዚና እንደዚህ እንድትሆን መድኃኒት ምናምን ተጠቅመው ይህን እንዳደረገችባት አድርጋ ሜርሲን አላካባታለች ማለት ነው። ስለዚህ ሜርሲ መታ ሞርዚናን ለመጠየቅ ወይም ደግሞ ለማበሳጨት ስትመጣ ያቺ ይዛ ገባችላት ማለት ነው። እኔ እንደዛ ነው ያሰብኩት እንጂ አምነን ይሆናል ብዬ በፍጹም አላስብም። ላይክ ለማደናገር ይመስለኛል ቀይ ልብስ ለብሶ መጨረሻ አካባቢ ላይ እየታየው አምነንም ይመስላል። እንዲሁም ደግሞ ቀይ የለበሱ ሶስት ናቸው። ወይዘሮ ዛህራም ነበረች፣ ዲናም ነበረች። ስለዚህ ሌላ አካል ማለት አንችልም። እኔ የምጠራጠረው ሜርሲን ነው እንጂ ጥበቃውም ወይም ደግሞ የሶሊያ ልጅም ሊሆን አይችልም። እንደዛ ነው ማስበው። የተረዳሁት እንደዛ ነው። የእናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ። ከዚህ በዘለለ በትናንትናው ክፍል ምንም ለየት ያለ ነገር እንደ እውነቱ አልነበረም። በቃ የሆነ ዝም ብሎ የሚሄድ አይነት ነበረ። በተለይ አምነንና ቤሊን መካከል ይሄ ራሳቸውን ጊዜ ያሳለፉበት ምናምን ሲጫወቱ ምናምን ያነ በቃ ሲታይ የነበረ የሆነ ላይክ የተለየ ነገር አልነበረም። እንደ እውነቱ ቤሊንን ትላንት አይታችኋታል ጋይስ? በደንብ እስኪ ያያችሁ እንደው ሀሳባችሁን እንደው እንትን በሉልኝ። ማለት የሆነ እኔ እንደዛ አስቤ አላቅም። ማለት ቀጫጫ ነው የምትመስለኝ፣ ሙሉ ቀጭን እና እንትን ነበር የምትመስለኝ እና ትላንትና ግን ውሃው ላይ ምናምን እንትን ሲሉ የሆነ ነገር ጉልቶ ታይቶኛል። እንደ እውነቱ ብቻውን ታይቶኛል። ለምን እንደሆነ አላቅም። እንዴት ነው ነገሩ? ምንድን ነው እሱ? እስኪ የገባችሁ ሰዎች እንግዲህ ገብቷችኋል። እስኪ ኮሜንት ላይ ሀሳባችሁን አስቀምጦልኝ እና ምን ትላላችሁ የዚህን ነገር ጉዳይ እና የሁለቱ ነገርስ እንዴት ነው? እናንተ ፈቃደኛ ናችሁ እንደዚህ እንዲሆን
የእነሱ ጉዳይ እንደዚህ እንዲሆን ፈቃደኛ ናችሁ ማለት አንድ ነገር ሳያልቅ እንደዚህ መሆን አለበት ብላችሁ ታስባላችሁ? አሁን በእርግጥ ፊልሙ ከሌላ ሀገር ወይም ደግሞ ከኛ ውጭ የሆነ ሂስትሪ ነው የተጠቀሙት። ማለትም ከሌላ ፊልም ነው የመጣው። ድር የሚል ሌላ ድራማ አለ የፓኪስታን ነው ቱርክ ምናምን ብቻ ከሀገር ውጭ የሆነ ፊልም ላይ ነው ወደ አማርኛ የተገለበጠው። ያን ሂስትሪ ስታመጡ ደግሞ ከኛ ትንሽ ያፈነግጣል ብዬ አስባለሁ እና ለሱ ነገር ጥንቃቄ ብታደርጉ በጣም አሪፍ ነው እላለሁ። እኔ እንደ ራሴ ነው እንደ ሀሳብ ማለት ነው። በተለይ ጄሪ እና ሙስጠፋ ፋል ቅድም አንስቼዋለሁ። በሁለቱ መሀል ያየነው ነገር እኔ ምንም አልመሰጠኝም። እንደእውነቱ ምንም እንትን የሚል ነገር የለውም ማለት እሷ የሆነ እንዳልፈለገች አይነት ምናምን፣ ከዛ እሱ ደግሞ የሆነ በግድ ተጭኗት ምናምን አይነት ነገር ይመስላል። ግን ያን ማሳየታቸው ለምን መጀመሪያም ሲጀመር እኮ ሰዎቹ ይፈላለጋሉ አይደል እንዴ? በቃ ይተዋወቃሉ ከዚህ በፊትም። ስለዚህ እሷ እምቢ ልትለው አችልም ሲጀመር። አንድ እሱ ነው። ሁለተኛ ደግሞ እሱን ፓርት ማሳየታችሁ ለኛ ምንድነው ጥቅሙ? ምንድነው እኛ እንትን የሚለን ማለት በቃ የሆነ እፈልግሻለሁ ምናምን እራት እንብላ ብሉ ነበረ። ኦኬ በሉ። ከዛ በኋላ በቃ ክፍል ወስዶ በቃ ዘግቶ አለቀ። በቃ ይቺ ፓርት ብታስኙ በቂ ነው። ከዛ ውጪ ሌላ ነገር ውስጥ መግባቱ ጥቅም የለውም ብዬ ነው ማስብ። ምንም የሚያስተምረን ነገር የለም። እኔ ምን አስባለሁ መሰላችሁ? ተከታታይ ድራማ ላይ ጠቃሚውን ነገር አጉልታችሁ ብታሳዩ የተሻለ ነገር ማግኘት ትችላላችሁ ብዬ አስባለሁ። አብዛኛውን ተከታታይ ድራማ ብታዩ ተንኮል የሆነ ነገር ነው የምታዩት። ግን ጠቃሚውን ፓርት አጉልታችሁ ብታሳዩ ጥሩ ነገር ማየት ትችላላችሁ። እኔ ይሄ ሁሉንም ጥሩ አስተማሪ ምናምን አድርጉት እያልኳቸው እንደዛም ሲሆን አይሆንም። ግን መጉላት ያለበት በደንብ መታየት ያለበትን ፓርት በደንብ አሳዩት እንጂ ይሄ የማይጠቅመው ላይ ፎከስ ማድረጉ ለኛ ምንም ጥቅም የለውም። ብዙ ሰው ይፈልገዋል። በእርግጥ ብዙ ሰው የሚፈልገው የማይጠቅመውን ነገር ነው። ለሚጠቅመው ነገር ጊዜ አያጠፋም። እንደዚህ አይነት ነገር ፖስት ሲደረግ በጣም ብዙ ሰው ይፈልጋል። እውነቴን ነው የምላችሁ፣ በጣም ብዙ ሰው ይፈልጋል። እንደነዚህ አይነት ቪዲዮዎችን እስኪ ዋችሁ። እንደነዚህ ነክ ያሉ ነገሮች ስታዩ በጣም ብዙ ሺህ ተከታይ አሏቸው። እንደዚህ አይነት ጉዳዮችን ሰው ይፈልጋል እና ለማይረባ ነገር ጊዜ መስጠቱ ትርጉም አለው ብዬ አላስብም። እና አሪፍ ነገር አለው እውነት ለመናገር ድራማው ላይ የሚያዝናና ነገር አለው። ከዛ ደግሞ የመጡበት አንግል በጣም ያበደ ነው። ላይቲንጉ፣ ካሜራዎቹ አጠቃቀማቸው፣ አቀራረጹ፣ የካሜራው አንግሎች፣ የቪዲዮ ኳሊቲ፣ የድምፁ ኳሊቲ፣ ባክግራውንዱ ያበደ ነው። በቃ ይሄ የወፎቹ ምናምን የሆነ ደስ የሚል አይነት እንትን አለው እና ይሄ አሁን በእኛ ሀገር የተሰራ ቢሆን በጣም ያበደ ይሆን ነበረ። ግን አልሆነም። ያው ጀምራችሁታል። ደግሞ ከኛ ሀገር ጋር አያይዛችሁ ብትሄዱት በጣም አሪፍ ይሆናል ብዬ አስባለሁ። ማለት ግድ የውጭው ሂስትሪ መሆን የለበትም። በቃ ገብቷችኋል። ከኛ ሀገር ጋር እያዋሃዳችሁ ከዛ የሆነ ነገር ወስዳችሁ እያዋሃዳችሁ ቢቀጥል ያበደ ነገር እና ሰውን መያዝ የሚችል ነገር ማግኘት እንችላለን ብዬ ነው ማስበው እኔ። እስኪ እናንተ ምን ትላላችሁ በዚህ ጉዳይ? በዚህ ዙሪያ ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ፋይንካችሁ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ድር በትላንትናው ክፍል የሚያበሳጭ አይነት ክፍል ነበር የነበረው። እውነት ለመናገር እኔ አልተመቸኝም። በተለይ እነ ሜር ሲሄዱበት ቦታ ምናምን ጨነቀኝ፣ ጭንቅ አለኝ። በቃ የሆነ ነገሮች ጨነቀኝ። እንዴ እንደዛ ነው እንደ ቤቱ ራሱ ጋር አይቼው አላውቅም። እና የሆነ ቀን አንድ ቀን ሄጄ የሆነ ባየው ጥሩ ነው ብጉበኛው ጥሩ ነው። ያው ስላችሁ ሄጄ የሆነ ነገር ለማድረግ አይደለም። እኔ ሙጠንጢሙን ፈልጌው ሳይሆን ሙጠንጢሙን ለማፍረስ ነው የሚሄደው። እንዴ ይቻላል። ግን እንደዚህ ጋይስ ቆይ አሁን እንደነዚህ አይነት ነገሮችን እናንተ ትቀበላላችሁ? ለምሳሌ አሁን በዚህ ዘመን ላይ ያላችሁ ሰዎች እንደነዚህ አይነት ነገሮች በህይወቴ ይፈጠራሉ፣ በህይወቴ ይሰራል ብላችሁ ታስባላችሁ? ቤተሰቦቻችን ምናምን ያውቁታል እንደነዚህ አይነት ነገሮችን ስላሳለፉበት። ኢቭን ደግሞ የእነሱ እናት አባቶች እንደዚህ አይነት ነገር ውስጥ ስላለፉ በቤታቸው ስለሚያከብሩ ልክ እንደሆነ እንደ ሃይማኖት ተቀብለውት ስለሚኖሩ በዛ ህይወት ውስጥ ስላሉ በተለይ አሁን ለምሳሌ
በእኔ እናት በኩልም በእኔ አባት ቤተሰቦች በኩልም ተመሳሳይ ነገር አለ። የእነሱ ቤተሰቦች ምናምን እንደዛ አይነት ነገር ናቸው እና እንትን ይላሉ። በቃ የሆነ በዓላት ምናምን ጠብቆ የሆነ ነገር እንትን ይላሉ። ቅቤ የሚቀቡ አሉ፣ ዛፍ እንትን የሚያደርጉም አሉ። እና አሁን ይሄ የነሱ እንትን አቴንሽን እኔን ሊያገኝ ይችላል ወይ የሚለው ነገር ብዙ ጊዜ ብዙዎችን ያከራክራል። እና እኔ አልቀበልም እንደዚህ አይነት ነገሮችን። በህይወቴ ምንም ነገር ሊያደርገኝ አይችልም ብዬ አምናለሁ። ምክንያቱም እኔ ከሱ ጋር አይደለሁም፣ ህብረት አላደርግም ከዛ ነገር ጋር። ህብረት ለምታደርጉት ሰዎች ነው መጥፎ ሊሆን የሚችለው ብዬ ማስበው እንጂ አምላክ ላላችሁ ጌታ ከኔ ጋር እስካለ ድረስ እኔ ምን ልሆን ይችላለሁ? የአቶ ሙጠንጤ ምን ሊያገኘኝ አይችልም። ለምን በስጋ በሽሮ አይሰጠኝም? ችግር የለብኝም። እኔ ገብቷችኋል አይደለ? የሚጠብቀኝ አይተኛም አያንቀላፋም ይላል እና ይሄ ቃል በእኔ ይሰራል ብዬ አምናለሁ። ሰው ምንም ሊፈጠር አይችልም በህይወቴ። ኢቨን ደግሞ ብዙም ወጥቼ ስላየሁት ሊደንቀኝም አይገባ ብላችሁ ፈልጌ ነው። ግን የሰው ልጅ አይምሮ እስካለው ድረስ ደግሞ ራሱን መጠበቅ ግዴታው ነው። በዚህ መልኩ አለቀ። ወይኔ 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 በላቸው። ምዕራፍ 2 ይቀጥል ወይስ አይቀጥል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር ትናንትና የነበረውን ክፍል ከዚህ በፊት በነበረው ሪቪው ሙሉ ነግሬያችኋለሁ። መስፍኔ ምንም አልሆነም አለ። የሆነ ነገር ከሆነ ድራማው ይደብራል። ምንም አልሆነም ብያችሁ ነበረ። ሀናና አሴርም አንድ ላይ እንደሚሆኑ አውርቼ ነበረ። ግን እንደዛ መሆን እንዳልነበረበትም አንስቼ ነበረ እና ይሄ ድራማ ምዕራፍ 2 ይገባዋል ወይስ አይገባውም? ምን ታስባላችሁ? እንዴት ነው ነገሩ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ በመጨረሻው ክፍል ተመልሰን መጥተናል። ለመጨረሻ ጊዜ ሊሆን ይችላል ኖላዊ ተከታታይ ድራማ ሪቪው የማደርገው ሜይ ቢ ምዕራፍ 2 ካልተጀመረ። ነገር ግን እስኪ እናንተ ሀሳብ ካላችሁና ምዕራፍ 2 እንዲጀመር ፍላጎት ካላችሁ የሀናን ሰርግ ሁለተኛ ሰርግ ማየት ከፈለጋችሁ ምዕራፍ 2 ይቀጥል ብላችሁ ኮሜንት አድርጉልኝ እዚህ ላይ። ከዛ ሀሳባችን እናስተላልፋለን። ምዕራፍ 2 መቀጠል ካለበት ይቀጥላል ማለት ነው። እሺ አጨራረሱ እንዴት ነበረ? ለእናንተ አሪፍ አጨራረስ ነበረ ወይስ ደግሞ ደባሪ አጨራረስ ነበረ የነበረው? ምን ትላላችሁ? እኔ እውነት ለመናገር ኔክስት ፓርት ያለው አጨራረስ ነው ያለቀው የሚል አቋም አለኝ። ማለት የሚቀጥል አጨራረስ ነው ያለቀው፣ ትክክለኛ አጨራረስ አይደለም ያለቀው። ከዚህ በፊት ሀና እናቷን ባወቀችበት ታይም እና መስፍኔ በመጣበት ታይም የዛን ታይም ላይ ቢያልቅ ኑሮ የተሻለ ይሆን ነበረ። ድራማው አሪፍ አስተላለቅና የመጨረሻ ማለቅ ልንለው እንችል ነበር ያኔ። አሁን ግን ያለቀው አስተላለቅ አባት ሄደ፣ ከዛ በኋላ ደግሞ ልጆች ጥሩ ያልሆነ ፊሊንግ ወይም ደግሞ ጥሩ ያልሆነ ላበታቸው ጥሩ ያልሆነ ስሜት ወይም ደግሞ ጥሩ ያልሆነ ምንድን የሚባለው ጋይስ ሀሳብ በውስጣቸው አድሮባቸው ነው ያለቀው። ይሄ ደግሞ በፍጹም ሊሆን አይችልም። በፍቶች ላላቸው የፈለጉት ነገር መስፍኔ ሄደው ለራሱ ብሎ አይደለም፣ የድርጅቱ ጉዳይ አለ። ስለዚህ እነሱ እኔ እያየው እዚህ ቁጭ ብዬ ከሚራቡ በቃ እነሱ ከተቀየሙኝ የሚቀየሙኝ ሄጄ ነገሮችን አስተካክላለሁ፣ ቤተሰቦችን እመግባለሁ ብሎ ነው የሄደው። ራይት በቃ ትክክል ነው ያደረገው፣ ትክክል ነው። ይህን ነገር ከተናገረ ስለማይፈቅዱለት ተደብቆ ሄደ። ይሂድ፣ ለሁለተኛ ጊዜ ነው ሄደው፣ ይሂድ። ከሚራቡ ይሻላል። ንብረት ሽጠው ድርጅቱን እንትን ከሚከፍሉ ሰርቶ ቢከፍል ይሻላል። ይሄ ትክክለኛና ትክክለኛ ውሳኔ ነው። ይህንን ነገር ደግሞ ባልሆነ መንገድ ነው የተቀበሉት እነሜሉ ምናምን በቃ ወዲያው ተቀይረ እንደው እንደተባለው ሆኖ ቢሆን ማለት ጀመሩና ይሄ አጨራረስ ወደፊት ሌላ ክፍል እንዳለው የሚያሳይ አጨራረስ ነው ብዬ አምናለሁ። ሁለተኛው ደግሞ የነ እዝራ ቤተሰብ የእዝራ አጨራረስ አሳዛኝ አጨራረስ ነው። የምሬን ነው ማለት ምንም አላደረገም እዝራ። እንደ እውነቱ ይሄ ነገር ይገባዋል ብዬ አላስብም ለእዝራ። ለምንድነው ታውቃላችሁ ጋይስ? በቃ ይሄ ድራማውን ለመጨረስ ካለ ጉጉት የመጣ የዳይሬክተሮች መጣደፍ ብዬ መደምደም ይችላለሁ። እዝራ ምንም አላደረገም። ለምን እንደሆነ ታውቃላችሁ?
እዝራ ምንም አላደረገም ያልኳችሁ ምንም የሚያውቀው ታሪክ የለም። ስለ አባቱ የሚያውቀው ታሪክ የለም። ንጹህ ልጅ ነው። በጥሩ ባህሪ ያለ ጥሩ ተማሪ፣ ጎበዝ ተማሪ ነው። ምንም ያደረገው ነገር የለም። አባቱ ደግሞ እንደዛ ሲሆንበት ይሄን ባህሪ ማንኛውም ልጅ እንትን ይላል። ማንኛውም ልጅ የሚያደርገው ነገር ነው። አሁን አንተ አባት እንደዚህ ሲሆንብህ ዝም ትላለህ። በቃ እንደ እዝራ ነው የምትሆን፣ ትበሳጫለህ። ይህንን ያደረገውን ሰው ፈልጋለሁ ትላለህ። በቃ ሰው ነህ፣ ግድ ነው። እና ይሄ ልጅ ምንም አላደረገም። እንደኔ ማለቅ የነበረበት እዝራ እውነታውን አውቆ ኢቭን እነ ቤቲ ለህግ የሚቀርቡበት መንገድ እንደገና ደግሞ እርግብም ለህግ የምትቀርብበት አይነት መንገድ ቢፈጠርና እሱ ሁሉን ነገር ትቶ እንደ አዲስ የራሱን ላይፍ የሚጀምርበት ወይም ደግሞ የራሱን ህይወት የሚጀምርበትና የሚስተካከልበት አባቱ ያበላሸውን ነገር አስተካክሎ ከነ ሀና ቤተሰብ ጋርም በፍቅር የሚቀጥልበት አይነት አጨራረስ ቢሆን በጣም ያበደ ይሆን ነበረ። ሁለተኛ ቅዱሴና እንትና ተጣልተው በዛው ቀረ። በቃ ቅዱሴ በዛው ተረሳ። ምን ላይ እንደነበረ፣ ምን አይነት ፊሊንግ እንደነበረው፣ ምን አይነት ነገር ላይ እንደነበረ አላየንም። በቃ ምንም ያየነው ነገር የለም። እውነት ለመናገር እንደው የመስፍኔን ድምፅ ራሱ ያሰማችሁን ዳይሬክተሮቻችን ጊዜ ሊስጣችሁ ማለት እንዴ! ድምፁንም ሳያሰሙን እኮ በቃ ሊጨርሱት ነበረ እነሱማ። እንዴ እኔ ነኝ ጮኬ ኧረ የመስፍኔን ድምፅ ብዬ እንዴ! ባለፈው ክፍል ትዝ ይላችኋል መቼም ሪቪው ሳደርግ መስፍኔ መሞት የለበት በፍጹም ምንም መሆን የለበትም አለ። እኔ 100% እርግጠኛ ሆኜ ነበር የነገርኳችሁ አለ። ሰሙታላችሁ በቀጣይ ክፍል ድምፁን ብዬ አውርቼ ነበርና ያንን ነገር ማየታችን እሱ ጥሩ ነው፣ ደግ መልካም፣ እሺ ይሁን። ግን ደግሞ የተፈጠረው ነገር ፌር አይደለም። እውነት ለመናገር አጨራረሱ ተመችቷቸዋል ጋይስ። ሀናና አሲርም ደስ በማይል መንገድ ነው የጨረሱት። በቃ ቅልል አድርገው በቃ ከዚህ በፊት እንደዚህ አይነት ነገር እንደሚያወሩ ምናምን የምናውቀው ጉዳይ ነው። ምንም የተለየ ነገር የለም። በትናንትናው ክፍል ወይም ደግሞ በአጨራረሱ ላይ በነበረው ክፍል ለየት ያለው አሴር ሀናን ይዞ በቃ አቅፏት በማያውቀው መንገድ እሷን ማቀፉና እሷን ማሽከርከሩ ምናምን አለ አይደለም። እሱ ነገር ብቻ ነው የተለዩ እንጂ ምንም ሁሉ የሚያደርጉትን ነገር ነው ያሳዩ። ሽምግልና ቤላክ ኑሮ እንደዚህ አይነት ነገር ብናሪፍ ነበረ። ልጄ ለልጄ ብለው በቃ ማለት የሆነ ማለቅ የነበረበት ጋይስ ቤተሰቡ ተሰብስቦ የሆነ የደስታ ጊዜ ሁሉ አለፈ ተብሎ የሆነ ሴሬሞኒ ነገር ላይ ነበር ማለቅ የነበረበት። ለምሳሌ ጋይስ የአንድ ዓመታችሁን ፕሮግራም ስታዘጋጁ የዛኔ እኮ ሁሉ ሰው ሽብርቅ ብሎ ነበር። በዛው ፕሮግራም ላይ አጨራርሱ እንትን ማድረግ ትችሉ ነበረ። ድጋሚ ወጪ ማውጣትም አይጠበቅባችሁም ነበረ። አጨራርሱን እዛ ላይ ሁሉ ቤተሰብ በተሰበሰበበት ነጭ በነጭ በለበሳችሁበት ተፈጸመ ፕሮግራም እዛ ጋር መስራት ትችሉ ነበረ። አገኛችሁኝ አይደለም? እና እውነት ለመናገር ኖላዊ ተከታታይ ድራማ በጣም በሚደብር አይነት አጨራረስ ነው የጨረሳችሁት። ይሄ እኔ ሀሳብ ብቻ አይመስለኝም፣ የሁላችንም ሀሳብ ነው ብዬ አስባለሁ። የሆነ መጨረሻው አካባቢ ላይ በቃ ጭካኔ ምናምን የሞላበት፣ በተለይ ደግሞ መጨረሻ ላይ እነ እዝራ ጋር በቃ የሆነ ጨከን ያለና ጠጠር ያለ አይነት ነገር ነበረ። ፂ ላይም የተፈጠረው ነገር ምናምን በቃ የሆነ ከባድ አይነት ነገር ነበረ። ፂም በቃ ብቻ የሆነ የሚደብር አይነት አጨራረስ ነው ለመናገር። ኖላዊ ተከታታይ ድራማ እኔ ከክፍል 1 ጀምሮ ሪቪው አድርጌዋለሁ። በጣም አስተማሪ፣ በጣም የምወደው እኔ እውነቴን ነው የምላችሁ። ኖላዊ ተከታታይ ድራማ ከክፍል 1 ጀምሮ የሀና እናትነት እስኪታወቅ ድረስ የሀና እናትነት አልኩኝ የሀና ልጅነት እስኪታወቅ ያለበት ክፍል ድረስ በጣም በፍቅር ስከታተሉ የነበረ ተከታታይ ድራማ ነው። አንዱን ክፍል ሳላቋርጥ ሳላሳልፍ ስኪፕ ሳላደርግ ያየሁት ተከታታይ ድራማ ይሄኛው። ሌላውን እኔ ኢንፎርሜሽን አለኝ። ከዛ ውጭ ደግሞ ምናልባት አንዳንዴ ከተዘለልኩ ኢንፎርሜሽን ከፍተዋለሁ። 10 ደቂቃ 20 ደቂቃ ላይ ያደርገዋለሁ። አለቀ 30 ደቂቃ በቃ ጨረስኩ። ምክንያቱም ድራማው ስለሚገባኝ ያው ስትሪም ስለሚነገረኝ ያን ያህል እንትን አለም እና በቃ እስከ 100 ምናምን ድረስ በአሪፉ ነበር ስከታተል የነበረው። በጣም አስተማሪ፣ በጣም ሳቢ፣ በጣም የሚያዝናና ደስ የሚልና እጅግ ማራኪ አይነት ክፍል ነበረ። ግን ከ100ዎቹ በኋላ
ትንሽ ነገሮች ውስብስብ እያሉ ያው ድራማውን ለማስረዘም በሚል ምክንያት ነው ተናግሬ ነበር ከዚህ በፊትም እና በዛ ምክንያት ትንሽ የሆነ የተወሳሰበ ነገር እየሆነ መጣ እንጂ በጣም የምንወደው ድራማ ነበር። በጣም አስተማሪ፣ በተለይ አቶ ኖላዊ የነ አሴር ቀልድ ብቻ ሳይሆን ደግሞ ትምህርቱ ራሱ በቀልድ ውስጥ ያለ ትምህርት፣ በቀልድ ውስጥ ያለ የሚሰጡን ፍሬ የነበረበት አይነት ክፍሎች ነበሩ። በጣም የምንወደው ድራማ ነበረ። ስለ ሀና ህይወትም ሀና ያለፈችበት መንገዶች፣ ሀና የሄደችባቸው መንገዶች፣ በፍቅር ጎዳና አባቷን ለማሳከም የሄደችባቸው መንገዶች፣ ከዛ በኋላ የልጅነት ጉዳይ የሄደበት መንገድ በጣም ደስ የሚሉ ክፍሎች ነበሩ። የኤላ ወለየው ታሪክ አሁን የኤላ በጣም ደስ ይላል። በቃ ተቀይሮ ምናምን ነው ስራ ጀምሯል ተብሎ ነበር እንትን ያለው፣ ግን የሆነ ስራው ተሳክቶለት ምናምን ብናይ በጣም አሪፍ ነበረ። እሱ ነገሩ በጣም ያበደ ነበረ። አጨራረሱ በጣም የሚገርም ነበረ። ከዛ ደግሞ ምንድን ነው የሚባለው የወይዘሮ ዝናሽ ጓደኛ የእሷም መጨረሻ በጣም በቃ ደስ የሚል አይነት ክፍሎች ነበሩ። በቃ ደስ የሚሉ አይነት ነገሮችን አይተን ነበረ። ግን መጨረሻ ላይ ሄዱ ትንሽ የሆነ የሚደብር አይነት አስተላለቅ ነው ያለቀው። ግን እኔ 75% ይሄ ድራማ ምዕራፍ 2 ይቀጥላል ብዬ ተስፋ አደርጋለሁ። ምክንያቱም ያለቀበት አተላለቅ ቀጣይነት ያለበት እንጂ እስከ መጨረሻ ተፈጸመ የሚያስብል ነገር የለውም ነው እኔ እያልኳችሁ ያለሁትና እንዴት ነው እናንተ ምን ትላላችሁ? ቅድምም ጠይቄያችኋለሁ። ይቀጥል ወይስ አይቀጥል? ውጥንቅጥ ተከታታይ ድራማ ይቀጥል ወይስ ራሱ ኖላዊ ምዕራፍ 2 ይቀጥል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው እንደሚታወቀው ኖላዊ ተከታታይ ድራማ ከዚህ በፊት ሲለቀቁ የነበሩ ክፍሎች እስከ 500,000 እይታ ነበራቸው። ዝቅተኛው 400,000 ነበረ። አይታችሁት ከሆነ እስከ ክፍል 128 አካባቢ ድረስ እንደዛ ነበረ የሚታየው። ከዛ በኋላ ነው ከ125 በኋላ ያለው ወደዚህ ከ125 በኋላ ያሉት ክፍሎች እንዳለ ቪው እየቀነሱ ወደ 300 እየወረዱ አሁን ወደ መጨረሻው አካባቢ ስትመጡ ደግሞ ወይም ደግሞ ከክፍል 170 ምናምን አካባቢ ወደዛ ስትሄዱ በቃ 200,000 ምናምን ውስጥ ገብቶ የቀዘቀዘ ቪው እያየን የመጣ ነው። ይሄ ምንድን ነው? ሰው እየተሰላቸ እየሄደ እንደሆነ ያየንበት ጉዳይ ነው።